መዝሙረ ዳዊት ምዕራፍ 9 ለመዘምራን አለቃ በሙትላቤን የዳዊት መዝሙር። አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህንም ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋን ላይ ተቀመጥህ። አሕዛብን ገሰጽህ፣ ዝንጎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስህ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመር እርሱ አስቧልና፣ የድሆችንም ጩኸት አልረሳምና። አቤቱ ዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው፣ ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብም ሰዎች እንደሆኑ ይወቁ።